እዩ ስለምልጅ ነው የምታወራው? አይ ማሚቴ እኮ ባለፈው እዩ በእናትህ ዝም ብላ አትቀባጥር። እሺ በቃ እውነት ነው። አሁንስ ቀባጥር። ምንድነው አልገባኝም። አይ ርች ዝም ብሎ እኮ ነው። አዎ ርች እዩን ታውቂው የለ ዝም ብሎ እኮ ነው የሚያወራው። ርች በቃ እኔና አንቺ ውስጥ እንግባሽ እንዴ? መጀመሪያ ቁርስ ብሎ እንጂ። እሺ ቢያንስ ርች ትብላ። ችግር የለውም አብረት በለለ። በቃ አየር ልጅቷን አስደብርካት። እኔ ምን አልኩ? አንተ መቼ ጥሩ ነገር ሰርተህ ታውቃለህ? አቤል ምን አርግ ነው የምትለኝ? ማሚቴ ስትል የሰማሁትን ነው። እና እሷ ዝም ብላ ይምሮ የፈጠረው ነገር ነው አላልኩ? እሱን ረስቼው ደግሞ ርብቃ እንደሱ እንዳሰበች ብታግም ችግር አለ። እዩ በእናትህ ከቻልክ ምንም አትበል፣ ዝም በል። ንገረኝ እንጂ ምንም ነገር እኮ አንተ ማውራት አይጠበቅብኝም። ማሚ በጧት ተፈተሽ ጉዳይ ነበረኝ። የምን ጉዳይ? ምን ነው ጠየቀኝ? ልትቆጣጠረኝ ነው እንዴ? አረ ማሚቴ ደግሞ አለባበስሽ ምን እሺ? እና አለባበሴ ምን ሆነ? አረ የሌለ ፍርክርክርክ ብለሻል። ኧረ እባክህ ሌላ ጊዜ ዝርክርክ ነሽ እያልከኝ ነው? አይ እንደዛ ማለት ሳይሆን እኮ ማሚ እኛ እንደዚህ ያልመረንሽ። በቅርቡ ትለምዱታላችሁ። አረ አንቺን ከተመቸሽ ከኛው ጋር ምን አገናኘው? ደግሞ አሪፍ እንቡቀቅላ ይመስልሻል? እንዴ ምን ነው ችግር አለ እንዴ? አረ አይ ምንም ችግር የለም። አይ እንዲሁ ሳይ በግርም ታየኸኝ ብዬ ነው። አዎ መገረምማ በጣም ተገርሜያለሁ። ምንም የሚያስገርም ነገር አለ? ቆይ በራሴ ጉዳይ ነው። እና በራሴ ጉዳይ ለምንድን ነው እሷን እያየ የምትገረም? እያየ ካልሆነ መገረም ካልቻልክ ፎቶውን እያየ ተገረም። እንዴ ምን አርግሽ የምትላለችን እንቦቀቅላ ማለቴ ማሚቴ። ድሮም አንተ ጋር ማውራት ትርፉ ድካም ነው። የጨብዛ እንግዲህ አትጨቃጨቁብኝ። በቃ እኔ ልውጣ። ወዴት ነው? ስገረም የማያውቁ ልነሳ። ምንድን ነው ርብቃ? ምን ርች? ምኑ ቅድም እያለው ነው? እኔ እንጃ ርችን ያበቃ። ርብቃ እጇሽ ነው እንዴ? ለዩ ማርገትሽ ነገርሽ? አይ ርች እንዴት እንደዛ አድርጋለሁ እንዴ? እና ስለምን ልጅ ነው የሚያወራው? እኔ እንጃ ርች። ርብቃ ነግሬሻለሁ ተጠንቀቂ። ይሄ እዩ የሚባልሽ ምንም አላማረኝም። ርች እዩ እኮ በጣም ጥሩ ልጅ ነው። ሊሆን ይችላል ግን አንቺ ሰው አትመርጭም። ሊገልሽ ራሱ ቢመጣ ጥሩ ነው የምትሆንሽ። እሺ ግን እኮ እሱን በደንብ ስላወቅኩት ነው ርች። በዛ ላይ ደግሞ አቤልን አስፈለሽ ከሆነ እሱ እንድታወራ አይፈልግም። እሱ እኮ ዝም ብሎ ነው ያው ታውቂ የለ ከኔ ጋር መጨቃጨቅ ስለሚፈልግ ሰበብ እየፈለገ ነው። ርብቃ አለማሽን አትርሽ እንጂ ለምንድን ነው እዚህ ቤት የገባሽው? እንዴ ርች እየጠየቅሽኝ ባልሆነ እንዴ? አዎ መልሽልኝ። እንዴ ለአቤል ብዬ ነው። ስለዚህ ትኩረትሽ እሱ ላይ ብቻ ነው። እሺ ርች። በዛ ላይ አሁን ትንሽ ቢሆን ለውጥ አለው። ስለዚህ አታድርጊ የሚልሽን ነገር አታድርጊ። እሺ በቃ ርች። በቃሽ። የአቤል እናት ለርብቃ የሚሰጧት እንክብካቤና ፍቅር የተለየ ነበር። በተለይ አቤልን አግብታ የልጅ ልጅ እንድታሳያቸው ካላቸው ጉጉት አንጻር በአይነ ህሊናቸው እያሰቡ እስከ ማልቀስ ደረጃ ደርሰውም ነበር። ዛሬ ላይ ግን ያ ሁሉ ተረስቶ በሚያሳዝን ሁኔታ ርብቃን ከዚህ ቤት አልይሽ በማለትም እየዛቱ እየፎከሩ ይገኛሉ። ጭራሽ የፍቺ ወረቀትንም በማምጣት ይህችን የፍቺ ወረቀት መፈረም አለብሽ በማለትም ርብቃን እያስገደዷት ነበር። ርብቃ በእኔና በአቤል መካከል እኮ ፍቅር እንዲፈጠር ከፍተኛው ሚና ተጫውተሽ ነበር ማሚ፣ ዛሬ ላይ የማላውቅሽ ሆኖሽብኛል፣ ምን ተፈጥሮ ነው በማለት ግራ አጋብቷታል። አቤል ራሱ ያቺ እናቱ ማለትም ለርብቃ ያን ያህል እንክብካቤና ውዳሴ እንዳላቀረበችላት ሁሉ ዛሬ ላይ ግን አይንሽን ላፈር ስላለቻት እናቴ የማላውቃት ሆናብኛለች፣ ምን አግኝቷት ይሆን? ይህስ በጤናው አይመስለኝም እያለ አቤል ስለ እናቱ ጸባይ መቀየር በጣም ግራ ተጋብቷል። በሌላ በኩል ሪች ወደ መዝናኛ ቦታ በመሄድ በዛ አጋጣሚ ራሷን ስታ ወድቃለች። እሷንም ለማንሳት እየተንገዳገዱ ነው። ምን ገጥሟት ይሆን? ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ርብቃ በዚህ ፓርት ምን አዲስ ትዕይንት አለ የሚለውን አብረን የምንመለከት ይሆናል።
በቤታቸው ተቆርቋሪ ዘመድ አዝማድ በመምሰል ተቀላቅሏቸው የሚኖረው ኢዩኤል አሁንም ማስመሰሉን ምንም የተገለጠላቸው አንዳችም ነገር የለም። ታዲያ ርብቃ በሚስጥር የያዘችውን የእርግዝናዋን ጉዳይ ዛሬ ላይ ወደ ዶክተሩ ሂዳ ቼክ መደረግ ስላለባት ኢዩኤል ለአቤል ለመናገር ጫፍ ደርሶ ነበር የተመለሰው። ከርብቃ ጋር የሆነ ቦታ እንሄዳለን በማለት በሚገልጽበት ሰዓት አቤል ስለምንና ወዴት እንደሚሄዱ ለመጠየቅ ሞክሯል። ሆኖም ሪች በአይኗ ጥቅሻ ነበር ያስቀየረችው። ርብቃ ራሱ ኢዩኤል ዝም ብሎ ነው እንጂ የትም ቦታ አልሄድም በማለት ለማስተባበርም ሞክራ ነበር። ሆኖም አቤልና ኢዩኤል ከተለያዩ በኋላ ግን ኢዩኤል ምን ለማለት ፈልጎ ነው አንቺንና አቤልን ለማለያየት ጥረት እያደረገም ይመስለኛል። እንዴት በሚስጥር የያዝነውን ጉዳይ ለአቤል ለመናገር እየተጣደፈ ነበር እኮ በማለት ለርብቃ በምትነግርባት ሰዓት ርብቃ ግን ነገሩን በመልካም ነው የወሰደችው። ማለትም ኢዩኤል ምናልባትም በክፉ ስላላሰበው ይሆናል። ስለዚህ በአቤል በኩል ያለውን አመለካከትም በደንብ ላይገነዘበው ስለሚችል ቢናገር አልፈርድበትም በማለት ርብቃ ነገሮቹን ብዙም ሳታካብር ነበር የተቀበለችው። በሌላ በኩል እናቱ አሁንም ርብቃን ከቤት አልይሽ ማለታቸውን ቀጥለዋል። ርብቃ የኔ ልጅ በማለት ሲንፈራፈሩላት እንዳልነበረ ሁሉ አሁን ተራ ገረድ ማለታቸው እጅግ በጣም ትዝብት የሚሆን ሆኗል። አሁን አቤልን ያቺን ልጅ ከቤት ካላስወጣሃት አይንህን ላፈር፣ እኔ እናትህ እስከሆንኩ ድረስ ደግሞ የኔን ንግግር ማክበር ግዴታ ነው በማለት ልጃቸውን በጥፊ እስከ መምታት ደረጃ ደርሰዋል። እማዬ ምን ነው የማላውቃት እናቴን ሆንሽብኝ እኮ ያኔ እኔና ርብቃ እንድንዋደድ ያላደረግሽው ጥረት የለም ነበረ። ዛሬ ላይ አይንሽን ላፈር አልሻት እያለ እናቱ ሌላ እንግዳ ክስተት የሆነ ጸባይ እንዳመጣችባቸውና እጅግ በጣም አስቸጋሪ እንደሆነባቸውም ገለጸላቸው ነበር። እናቱም ድሮም ማሳላውቅ ነበር፣ አሁን ግን ህይወቴ ተመሰቃቅሏል፣ የማይሆን ስህተት ከመስራቴ በፊት ቶሎ ቤቴን አስለቀቅልኝ በማለት እጅግ ተማረው ነው የሚናገሩት። ኢዩኤል ራሱ ካለባበሳቸውና ካነጋገራቸው በመረዳት ማሚ ይህንን ሰሞን ግን የጸባይ ለውጥ አምጥተሻል፣ ምን ተፈጥሮ ነው በማለት እስከ መጠየቅ ደረጃ ደርሷል። ኢዩኤል የጠየቀው ጥያቄ ስህተት እንደሆነና ሁለተኛ እንደዚህ አይነት ቃላት እንዳይለመደው ማስጠንቀቂያ ደርሶታል። በሌላ በኩል አቤል አሁንም ለርብቃ እንክብካቤ እየሰጣት እየወደዳት መጥቷል። በእርግጥ ከአቤል እወድሻለሁ የሚል ቃል ስትሰማ ርብቃ እንዲሆንላት ስትመኝ የነበረው ጉዳይ ስለሆነ እጅግ በጣም ደስ ብሏታል። የማሚ ነገር ግን እንዴት አድርጋ ማስቀጠል እንዳለባት እጅግ ፈታኝ ነገር ገጥሟታል። ታዲያ ከማሚ ይሰጣት የነበረው እንክብካቤ አሁን ላይ የለም። ወረቀቱን በማምጣትም ትላንትና የሰጠሁሽን ወረቀት ፈረምሽ ወይ በማለት ርብቃን ትጠይቃታለች። ርብቃም እኔና አቤል እኮ እንዋደዳለን፣ ወረቀቱንም አልፈረምኩም የሚል ምላሽ ለማሚ መልሳላችኋለች። ማሚም እኔ እኮ አዘዝኩኝ፣ ከዚህ በኋላ አንቺን እዚህ ቤት ላይሽ አልፈልግም፣ ወረቀቱንም መፈረም ግዴታሽ ነው በማለት እንግዲህ አሁንም ወሮረውላት ሄደዋል። እማዬ ግን ለምንድነው ወረቀቱን እንድትፈርም የምታስገድጃት? እኔንም እኮ ያኔ ፍቅር እንድሰጣትና እንድንከባከባት ጥያቄ ስታቀርብልኝ ነበር። ዛሬ ላይ ግን ርብቃን ምን አደረገችሽ እያለ ጥያቄውን አስከትሏል። በእርግጥ ማሚ የሆነ መነሻ ታሪክ ሊኖራት ቢችልም ዛሬ ላይ ግን ለአቤልና ለርብቃ ከምን ተነስተው ሊጠሏቸውና ሊያሳድዷቸው እንደቻሉ ግን ግራ ተጋብተዋል። ታዲያ የቤተሰባቸው አካል ሆኖ ለተቀላቀላቸው ኢዩኤልም የእናቱ ጸባይ እንግዳ እንደሆነበትና ከዚህ በፊት ሲመኙት የነበረውን ህይወት እንደገና ተቀይሮ በተቃራኒ አቅጣጫ መሰለፋቸው እጅግ በጣም ፈታኝ እንዳደረገባቸው ለኢዩኤል አቤል ሲነግረው ነበር። በእርግጥ ርብቃን እየወደድኳት መጥቻለሁ፣ ነገር ግን ፍቅራችንን ለማስቀጠል ደግሞ እማዬ ፈቃደኛ እየሆነች አይደለም። ከምን ተነስታ ምክንያቷ ምን ሊሆን እንደቻለም አላውቅም፣ ሊገባኝ አልቻለም በማለት ለኢዩኤል ነግሮታል። ማሚ በአንድ ወቅት ከግድግዳ የሰቀሉትን የርብቃንና የአቤልን ፎቶ አቤል በማውረድ እነዚያን ፎቶዎች አጽድቶ ተመልሶ ሰቅሏቸዋል። እነዚህ የተሰቀሉ ፎቶዎችንም እየተመለከቱ ፍቅራቸውን የበለጠ እንዲያጎሉት እድል እየፈጠረላቸው ይመስላል። ታዲያ አንዳንድ ጉዳዮች ለርብቃም ሊያዋያት ሲፈልግ ቆይ ኋላ ቆይ ነገ ማለቱን ቀጥሏል። ያንቺ ነገና ኋላ አላልቅልኝ ብሏል። ይህንን ነገር እንድታስተካክልልኝ እጠይቅሻለሁ በማለት
አቤል የበለጠ ርብቃን እየቀረባት መጥቷል። ርብቃም እስካሁን እንዲሆንላት የምትመኘው ነገር ስለሆነ ከአቤል ጎን መራቅና መለየት እንደማትፈልግ ገልጻለታለች። አቤልም እናቱ አሁን ላይ አይንሽን ላፈር ያሉበት ምክንያት ምናልባትም የጋብቻው ወረቀት ከሆነ ለምን ቀዳድጂ አልገላግልም በማለትም ይህንን ወረቀት በጫጭቆ መሬት ላይ ጥሎት አቤል ውሳኔ ግን ትክክለኛ እንዳልሆነ ርብቃ ወቅሳው ነበረ። ማሚ ይህንን ነገር ብታይ የበለጠ ነገሩ እየተካረረ ይመጣል፣ ማድረግ አልነበረብህም በማለት የአቤልን ድርጊት ርብቃ በጣም ኮንነዋለች። ኢዩኤል ከአዜብ ጋር ያለውን ግንኙነት መቀራረብ በማጠናከር እዛ ቤት የሚፈልጋቸውን መረጃዎች አንድ በአንድ እያመጣች እንድትሰጠውና ይህንን ላደረገችበት ደግሞ ጠቀም ያለ ገንዘብ እንደሚሰጣትም ቃል ገብቶላታል። አዜብም ፍራንኩን ስጠኝ እንጂ ለድርጊቱ ምንም ነገር እንዳታስብ፣ ይህንን ደግሞ አደርገዋለሁ በማለት ቃል ገብታለታለች። ታዲያ በስተመጨረሻም የርብቃንም ሆነ የማሚን እያንዳንዱ ሚስጥሮች አውጥታ ለመስጠት የተስማማቸው አዜብ ምን ያህል የቤቱ ፈተና ሆና ልትቀጥል ትችላለች? የአዜብንና የኢዩኤልን ተንኮልስ እነ ማሚና አቤል መቼ ሊረዱት ይችላሉ? በእርግጥም አዜብ ማወቅ የሌለባትን መረጃዎች አንድ በአንድ እያወቀች መታለች። ምክንያቱም ማሚ ምን ያህል ርብቃን እያሳደዷት እንደመጡ ተመልክታለች። ገና ለገና ርብቃን ጥሪልኝ ስትል እንኳ ከወትሮ በተለየ በጣም እያመነጫጨቀችና ከክብሯ ዝቅ አድርጋ ስለነበረም አዜብ ራሷ በምን ምክንያት እንደዚህ ልትለወጥ እንደቻለችም ግራ ገብታታል። ሆኖም እነዚህ ሚስጥራዊ ነገሮችን አዜብ በደንብ ጠንቅቃ አውቃቸዋለች ማለት ነው። በስተመጨረሻም አቤል ቃል በገባላት መሰረት አንዳንድ የተዋቡ ስፍራዎችን ሊያስጎበኛት እንደሚችል ቃል ገብቶላት ስለነበረ ዛሬ ላይ ሁላቸውም ተያይዘው ወደ ውጭ ወጥተዋል። ከዚህ መዝናኛ ቦታም ሪችና ዩኤል በአንድ አቅጣጫ እንዲሁም ርብቃና አቤልም በአንድ አቅጣጫ እየተዝናኑ ባሉበት ሰዓት እንግዲህ እርስ በርሳቸው ፍቅራቸውን እየተገላለጹ ነው። ሆኖም ርብቃ አሁን ባለችበት ሁኔታ ደስተኛ ብትሆንም የማሚ ጸባይ መቀየር ግን እንዴት ማስተካከል እንዳለባቸው በጣም ፈተና ሆኖባቸዋል። በሌላ በኩል ደግሞ ሪች ከኢዩኤል ጋር እየተዝናናች ባለችበት ሰዓት ድንገት ጸጥ ብላበታለች። በስተመጨረሻም ሲጨንቀው ለአቤልና ለርብቃ በመናገር ሪች ወደ ወደቀችበት ስፍራ አቅንተዋል። እሷንም ለማንሳት እየተንገዳገዱ ነው። በእርግጥ ሪች ከወደቀችበት ትነሳለች። ያጋጠማን ነገር ምን እንደሆነ ባይታወቅም በሚያሳዝን ሁኔታ ግን አወዳደቋ እጅግ በጣም ከባድ ነበረ። በስተመጨረሻም እነዚህ ልጆች ተባብረው ወደ ሆስፒታል ያደርሷታል። ሪች በሚቀጥለው ፓርት በመልካም ጤንነት እንድናገኛት እመኛለሁ። የማሚ መቀየር ግን ከምን ተነሳ በዚህ ልክ ልትቀየር እንደቻለች በጣም በሚያስገርም ሁኔታ እንግዲህ ለውጡ የሰማይና የምድር ሆኖ ተመልክተነዋል። ማሚ ምክንያታቸው ምን ሊሆን ይችላል? አብረን በሚቀጥለው ፓርት የምንከታተል ይሆናል። የዛሬው ፓርት ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ።